ዓላማው እሱ አይደለም። ግን በአንድ ጊዜም ብናፍስ ፓርቲዎች ሰብሰብ ብለው ጠንካራ ሆኖ ሐሳብ ኖሯቸው ከመምጣት ይልቅ ቅድም እንዳያችሁት በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን 67 ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት 20 ነው። አይበቃንም ካቢኔው ራሱ። ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። ዋናው መስፈርቱ ግን ኢትዮጵያ አንድ ታላቅ ሀገር ሆና እንድትቀጥል በመንግስት በኩልም በሚፎካከር ፓርቲ በኩልም በተወሰነ ደረጃ የመተው ልምምድ ያስፈልጋል። በተደጋጋሚ አንስቻለሁ። ፕሮፌሰር ብርሃኑ፣ ዶክተር በለጠ በብዙ ጉዳዮች በማክሮ ኢኮኖሚክ ማሻሻያው ላይ በጣም ይጨቃጨቃሉ። በእያንዳንዱ ሪፎርም ይጨቃጨቃሉ፣ ሐሳብ ያነሳሉ። ለኔ የሚቀለኝ የራሴ ፓርቲ ሰዎች ሰብስቤ ካቢኔ ማድረግ ይሻለኛል። ቢኮዝ ካቢኔ ወስጄ ካላጸደቅኩ ልሰራ አልችልም። እነሱ ደግሞ ካቢኔ አባላት ናቸው። መደበቅ አልችልም አጀንዳውን። ሁሉም ጉዳይ እንደሚቀበሉ አድርጋችሁ አታስቡ። እንደዛ አይደለም። በብዙ ጉዳዮች ከፍተኛ ክርክር ያነሳሉ፣ ይቃረናሉ፣ ይጠይቃሉ። እንደዚህ አይነት ልምምድ ግን ካልተለማመድን በጋራ ሀገር ልንሰራ ስለማንችል ይሄው 4 ዓመታችን እኮ ነው። እነዚህ ሰዎች ከባለፈው ምርጫ ጀምሮ የካቢኔ አባላት ሆነው 4 ዓመት አለን እየተጨቃጨቅን። ከውጊያው ስለሚሻል ከስደት ስለሚሻል ነው አብረን የምንሰራው። እና በእኛ በኩል ያለው እሳቤ ፉክክር ብቻውን በቂ አይደለም፣ ትብብር ያስፈልጋል። ባንግባባ እንኳን እየተባበርን ኢትዮጵያን ብንገነባ ይሻላል የሚል ሐሳብ አለን። ተናግረናል፣ ጽፈናል፣ ደግሞ ልንኖረው እየሞከርን ነው። ሙሉ ካልሆነስ እናሰፋዋለን። ለምሳሌ ትግራይ አገልግለው በውጊያው ጊዜ ከስራ ውጭ የሆኑ ሰዎች አሉ የተባለውን እናጣራለን። ይሄ ካለ እናስተካክላለን። ለማስተካከል ዝግጁ መሆናችንን መገንዘብ ያስፈልጋል። ከዲሞክራሲ ልምምድ ችግር የተነሳ ግን በየቦታው ውስንነቶች ይኖራሉ። በታች ወረዳ ዞን ብቻ ሳይሆን ላይም ጭምር ከየት እናመጣዋለን? ኢትዮጵያ ውስጥ ዲሞክራሲ አልነበረም። ስንወለድ አልነበረም፣ ስንኖር አልነበረም። ያልነበረን ነገር 100% ለምን አታደርገውም ብትሉ ያስቸግራል። እና ግን ለውጡን እያየን የሚጎለውን ነገር እየሞላን ብንሄድ ደግሞ የተሻለ ሀገር ለመፍጠር የሚያግዝ ይመስለኛል። ለምሳሌ በባለፈው ስንገናኝ በክልል በዞን ደረጃ ችግር አለብን ስላላችሁ ወዲያው ተነጋግረን ሁሉም ክልሎች ሁሉም ዞኖች እንዲያነጋግሯችሁ ተደርገዋል። ከ30 በላይ ኬዝ እንደተፈታ አውቃለሁ። በዛ ውይይት ምርጫ ቦርድ አፕላይ አድርጋችሁ ምርጫ ቦርድ የኛን ተሳትፎ ሲጠይቅ በሚኒስትርና ሚኒስትር ዴታ ብቻ ነው ውክልና የሰጠነው። እስከ ዞን ድረስ ታች ድረስ ስትከሱ ከዚህ ሚኒስትር ወይም ዴታ እየላክን ያ ጉዳይ እንዲጣራ ያደረግነው እንዳይታፈን ስለፈለግን ነው። እነዚህን ጉዳዮች ታነሳላችሁ ይጠብቄ ነበር። እንፈልጋለን፣ ጽፈናል፣ አሰልጥነናል፣ በእኛ ደረጃ ሞክረናል። በጎደለው ደግሞ እናንተን ስናገኛችሁ ግብአት እየወሰድን እያረምን ለመሄድ ነው ያለው ፍላጎት። ከባለፈው በዚህ ደረጃ አስታውሳለሁ። በአፋር፣ በሶማሌ፣ በኦሮሚያ፣ በቤኒሻንጉል ብዙ ማጣራት ስራዎች ሲሰሩ እንደነበር አውቃለሁ። አሁንም የሚቀር ነገር ካለ ሲሚላርሊ እናጣራለን፣ ችግር የለም፣ እናስተካክላለን። እንደ በአንድ ጀንበር ሁሉም ላካል ሁሉ እንዳይጎል ጥንቃቄ ማድረግ ያስፈልጋል። ሁላችሁም እንዳላችሁት ከሌብነት ጋር ከጽንፈኝነት ጋር ዲሞክራሲን ኤክሰርሳይዝ ከማድረግ ጋር ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ እየገመገም የምናባረረው የምናስረው ስንት እኮ የምናወርደው ለዚህ ነው። ብልጽግና የሆነ ሁሉ ምንም እንከን የሌለበት ነው የሚል አይነት እሳቤ እኛ የለንም።